ሰላም ለእናንተ ይሁን የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ባለፉት ተከታታይ ትምህርቶች አራተኛውን ትምህርት ጨርሰን ወደ አምስተኛው ክፍል እየገባን ነው። ባለፈው ያነሳሁትን ጥቂት ወደ ኋላ ለማየት ሞክራለሁ ግን ከዛ በፊት አሁንም እግዚአብሔርን ማመስገን ተገቢ ስለሆነ ለሱም ጊዜውን አሳልፈን እንሰጣለን። እንወድሃለን፣ እናከብርሃለን፣ እንገዛልሃለን። ዛሬም እንድትመክረን፣ ዛሬም እንድታስተምረን፣ ዛሬም እንድትገስጸን፣ ዛሬም መንገድ እንድታሳየን መንፈስ ቅዱስ ሆይ ከኔም ከባሪያም ጋራ ከሚማሩትም ጋራ አንተ የወደድከውን ታከናውን ዘንድ በኢየሱስ ስም እንለምናለን። እግዚአብሔር ሆይ ጊዜውን ሁሉ አንተ ተረከብ። በኢየሱስ ክርስቶስ ዘላለማዊ ስም አሜን። እንግዲህ እንዳልኩት የእግዚአብሔር ኃይል ሙሉ በሙሉ በተለይ በሰይጣን ላይ ለቤተ ክርስቲያን ስልጣን ከዲያብሎስ ተነጥቆ እንደተሰጠ የሚገልጸውን ክፍል አንብቤ ነበር ባለፈው ትምህርታችን ያቆምኩት። ይሄም ሉቃስ 10 ከ19 እስከ 20 ያለውን ነው። እባብና ጊንጡን ትረግጡ ዘንድ በጠላት ሁሉ ላይ ስልጣን ሰጠዋችሁ በሚል ነው። እንግዲህ አንዳንድ ጊዜ እግዚአብሔር በተለያየ መንገድ ለሰዎች የሚናገርበት ጊዜ አለ። ይሄ የሚናገርበት መንገድ ብዙ ነገር ከመጀመሪያ ጀምሮ ስንመለከት በራእይ በመገለጥ በተለያየ መንገድ የእግዚአብሔር መላእክቶች ወደኛ መልእክት ሲያስተላልፉ እናያለን። እንደው ከዚህ ውስጥ አንዱን ነብይ እንመልከት። ዳንኤልን ምዕራፍ 10 ቁጥር 10 ላይ በከባድ እንቅልፍ ራሱን በምድር ላይ አድርጎ ምንድነው ያደረገው ይላል። መልአኩ ዳሰሰውና እንደዚህ ነው ያለው፣ እጅግ የተወደድክ ዳንኤል ሆይ የምነግርህን ቃል አስተውል፣ ቁም፣ አሁን ወደ አንተ ተልኬያለሁና። እንግዲህ ይሄ እንግዲህ ቃል በተናገረኝ ጊዜ ምን አለ ዳንኤል? እየተንቀጠቀጥኩ ቆምኩ ይላል። ቁጥር 11 ላይ ይህ የመላእክት አለቃ ገብርኤል መሆኑንም ደግሞ በግልጽ ነው፣ መልእክተኛ ስለሆነ ይሄን የምናየው። እንግዲህ የሰው ድምጽ ሰማው ይላል። ጮሆ ነው እኮ ጮህና ገብርኤል ሆይ አለ፣ ራእዩ ለዚህ ሰው አስተውል ብሎ ተናገረው። ዳንኤል 8:26 ላይ ነው ይሄን የምናገኘው። በሌላ ጊዜ ዳንኤል ስለ አይሁድ ሕዝብ መዳን ወደ እግዚአብሔር አጥብቆ እየጮኸ ሳለ በመጀመሪያ በራእይ አይቼ የነበረው ገብርኤል ይላል ፈጥኖ በረረ፣ በማታም መስዋዕት ጊዜ ደረሰልኝ ይላል። እንግዲህ ሁሉ ጊዜ ከእግዚአብሔር መልእክት አለቃው ሲመጣ ምን መታደል ነው። ዳንኤል ገብርኤል ብሎ ሲጠራው ታያላችሁ። ይህ በጣም አስፈላጊ ነው፣ ምክንያቱም የመላእክት አለቆች ልዩ ናቸው። እነዚህ ባለፈው ካነሳናቸው ውስጥ ሱራፌል፣ ኪሩቤልና ሕያዋን ፍጥረታት ክንፍ የነበራቸው ማለት ነው። ሌላው የጋራ መላእክት ብለን የምንላቸው ክንፍ የሌላቸው እነዚህ ኮመን ኤንጀልስ ብለን የምንላቸው በጣም ብዙ ሰራዊት ናቸው። የሰው መልክ አንዳንድ ጊዜ ያላቸው ናቸው ማለት ነው። የመላእክት አለቆች በሚገርም ፍጥነት የሚጓዙ ናቸው። በዚህ በእግዚአብሔር ቃል ውስጥ ስንረዳ በጣም ፈጣኖች፣ የነሱን ስፒድ ይሄ ነው ብሎ መናገር የሚያስቸግር ነው። ዳንኤል ቁጥር 21 ላይ ዳንኤል ገብርኤል ነገረኝ ተናገረኝም እንዲህም አለኝ፣ ዳንኤል ሆይ ማስተዋልን እሰጥህ ዘንድ አሁን መጥቻለሁ። በጸሎት መጀመሪያ ትእዛዝ ወጣ፣ እኔም ልነግርህ መጥቻለሁ፣ አንተ እጅግ የተወደድክ ነህና ይላል ቁጥር 22 እና 23 ላይ። እንግዲህ ወዲያው እንደጸለይን ከስንት ቢሊዮን ማይልስ ሊሆን ይችላል አናውቀው ዲስታንሱን፣ በፍጥነት የእግዚአብሔር መላእክቶች ወደኛ እንደሚላኩ ነው። በተለይም የመላእክት አለቃ የመላእክት አለቆች ምን አላቸው? ወደኛ ጋር ጥበብን ይዘውልን ይመጣሉ፣ ማስተዋልን ሊሰጡን ይችላሉ። ይሄ እላይ ያያችሁት ማስተዋልን እሰጥ ዘንድ ይላል፣ መጥቻለሁ ነው የሚለው። ክፉ ኃይሎችን ደግሞ ወደኛ ጠንክረው ሲመጡ የዲያብሎስ ሰራዊት ሲንቀሳቀስ ውጊያውን እኛን ይረዱናል። ምክንያቱም መጽሐፍ ቅዱሳዊ ነው። ይሄ መላእክቱን ስላንተ ያዛል የሚለው ዳንኤል 10 ላይ ገብርኤል ዳንኤልን ራእይ ሲተረጉም እናያለን። በሌላ ስፍራ ደግሞ 10:13 ላይ ሚካኤል ከፋርስ አለቃ ከሰይጣን ጋራ ለ3 ሳምንታት ሲዋጋ
እናየዋለን። ለ21 ቀን የሚለው ያው 3 ሳምንት ማለት ነው እንደዘገየ በዚህ ውጊያ ላይ። ስለዚህ የመላእክት አለቆች ከክፉ ኃይሎች ጋር ሲዋጉ በአንድነት እንደሚሆኑ እንማራለን። የማያቋርጥ ጦርነት ውስጥ እንዳሉ ይሄንን መረዳት ያስፈልጋል። እንግዲህ ገብርኤልና ሚካኤል ከስልጣናቸው የተነሳ መለኮታዊ ዕውቀት ስላላቸው የኛን ትኩረታችንን ሊስቡ የሚችሉ ናቸው። ገብርኤል ለዳንኤል እንደነገረው ምንድነው ያለው? በእውነት መጽሐፍ የተጻፈውን አሳያለሁ፣ በዚህ ነገር ከአለቃችሁ ከሚካኤል በቀር የሚጸና ማንም የለም ይላል ዳንኤል 10:21 ላይ። ገብርኤል ስለመጪዎቹ ቀናት የዳንኤልን ራእይ ሲተረጉምለት ያላችሁ ምክንያቱም መላእክቱ እንደገለጠለት ነው የምናውቀው። እንደዚህ ይላል ዳንኤል 12:1 ላይ በዛን ጊዜ ለሕዝብህ ልጆች ላይ የሚቆመው ታላቁ አለቃ ሚካኤል ይነሳል፣ ሕዝቡም ካለበት ጀምሮ እስከዚያ ዘመን ድረስ እንደ እርሱ ያለ ያልሆነ የመከራ ጊዜ ይመጣል። በዛን ጊዜ ሕዝብ በመጽሐፍ ተጽፎ የተገኘ ሁሉ ይድናል ይላል። እግዚአብሔር ይባረክ። እንግዲህ ይህን ስንል እንግዲህ የምስራች ሊቀ መላእክት አለ ማለት ነው። ይሄ ምስራች ሊቀ መላእክቱ አሁን ቀደም እንዳነሳ ነው መልአኩ ገብርኤል ነው። በአዲስ ኪዳን ውስጥ መጀመሪያ ባለፈው ትምህርታችን ገልጬዋለሁ። ዘካርያስ ወደ ዘካርያስ መጥቶ እሱና ሚስቱ ኤልሳቤጥን ሲያገኝ ዮሐንስ የሚባል ወንድ ልጅ እንደሚወልዱ አስቀድሞ የነገረው ማን ነው? መልአኩ ቅዱስ ገብርኤል ነው። ሉቃስ ምዕራፍ 1 ከ13 እና 19 ውስጥ እናገኛለን። ገብርኤል ለማርያም የሚነገራት ከእግዚአብሔር ዘንድ ተልኮ ወደ ናዝሬት የመጣውም ገብርኤል ነው። አሁን ቅዱስ ገብርኤል ነው የመላእክት አለቃ። ምንድነው ያላት? ደስ ይበልሽ ጸጋን የተሞላሽ ሆይ ጌታ ካንቺ ጋር ነውና አንቺ ከሴቶች መካከል የተባረክሽ ነሽ። እንደዚህ ነው ያላት መልአኩ። የምስራች የሚያመጣ መልአክ ነው። ማርያም ሆይ በእግዚአብሔር ፊት ሞገስ አግኝተሻል፣ አትፍሪ፣ እነሆም ተጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትያለሽ ብሎ ለመጀመሪያ ጊዜ በመጽሐፍ ቅዱስ ውስጥ ኢየሱስ የሚለውን ስም መልእክት ይዞ ሪቪል ያደረገው ወይም የገለጸ መልአኩ ቅዱስ ገብርኤል ነው። ሉቃስ 1:28 እና ከ30 እስከ 31 እናያለን። ገብርኤል የምስራች ሊቀ መልአክ ነው። ደጋግሜ ነው የተናገርኩት። በመላእክት አለቃ ድምጽ ይላል መጽሐፍ ቅዱስ። የመጽሐፍ ቅዱስ ሊቃውንት ይህንን ገብርኤል ነው ብለው የሚያምኑበት ምክንያቱ ትንቢታዊ ክንውኖች ስለሚያከናውን ነው። በዳንኤል እንደተዘገበው ብዙውን ጊዜ ሊሆን ያለውን ቀድሞ ትንቢታዊ ፕሮፌቲካል የሆኑ ነገሮችን በእግዚአብሔር እጅ የተሰወሩትን ነገር እግዚአብሔር ለገብርኤል ሲልከው ለሰዎች የሚገልጥ መልአክ ነው ማለት ነው። ይሄ ማለት ምን ማለት ነገር ነው? የሚወጣው የወደፊትን ድል የሚያበሰር ነው ማለት ነው። ይሄ ማለት በመጪው ጊዜያት በሰማይ ጦርነት ወቅት የመላእክት አለቃ ሚካኤል ትልቅ ሚና ሲጫወት በዮሐንስ ራእይ እንደጻፈው ሚካኤልና መላእክቱ ዘንዶውን ሰይጣኑን ተዋጉ ይላል። ዘንዶም ከመላእክቱ ጋር ተዋጋ ግን አልቻላቸውም ይላል። እግዚአብሔር ይባረክ። እግዚአብሔር መላእክት እንደዚህ ናቸው። ስፍራቸውም ከእንግዲህ ወዲህ በሰማይ አልተገኘም ይላል። ይጣላሉ። እነዚህ በሁለተኛ ሰማያዊ ላይ በአየር ላይ ያሉ ስልጣናት ሁሉ ራእይ 12 ከቁጥር 7 እስከ 8 ስንመለከት ያንን ይመስላል። ሰይጣንና መላእክቱ ምን ተደረጉ ይላል? ወደ ምድር ተጣሉ። እንግዲህ መዘጋጀት ያስፈልጋል ማለት ነው። አንድ ቀን በእግዚአብሔር መላእክትና በሰይጣን መላእክት መካከል ምን ይኖራል? ጦርነት ሊነሳ ነው። ሚካኤል የልዑል እግዚአብሔር ሰራዊት ወደ ድል ይመራል ማለት ነው። የመላእክት አለቆች በሌሎች መላእክት ላይ ምን አላቸው? ስልጣን እንዳላቸው መረዳት በዚህ እንችላለን። ምድርና መላዋ የማን ነው? የእግዚአብሔር ነው። ዳዊት እንዳለው መዝሙር 24:1 ላይ ሰማያት ወይም በሁለተኛው ሰማያት መግዛቱ ስለቀጠለ ስርዓቱ አሁንም በሰይጣን ከዛ እየተወራወሩ ዓለምን የሚያተራምሱት። ነገር ግን እግዚአብሔርን አመስግኑት የምድርም ሆነ የሥርዓቷ ቁጥጥር ለእግዚአብሔር ይመለሳልና ልጁም ለዘላለም ይነግሳል ይላል። ሚካኤልና ገብርኤል የሚሳተፉባቸው ነገሮች ሁሉ እግዚአብሔር ለምድር ያለውን ዕቅድ ፍጻሜውን ያመጣል። እንግዲህ ይሄንን ካልኩኝ እነዚህ ኮመን ኤንጀልስ አሁን ብዙ ሰራዊቶች ስላሉ አሁን ስለ አለቆች ነው እስካሁን ስንነጋገር የነበረው። እንደገና ደግሞ እነዚህ ይከብዳል ተራ መልአክ ለማለት። ለዚህ ነው እንደጋራ ኮመን በቃ ኤንጀልስ ብለን ለማለት የፈለኩት። ብዙ ሰዎች
ከሰዎች ጋር ቀጥተኛ ግንኙነት ስላላቸው መላእክቶች በሰዎች ተመስለው በቀጥታ ይመጣሉ። ስለዚህ ከተነጋገርናቸው ከአራቱ ክፍሎች ለመለየት የጋራ መላእክት ብለን ብንጠራቸው መልካም ይሆናል ብዬ ነው። ለምሳሌ ዳንኤል በአልጋዬ ላይ በራሴ ራእይ ያየሁ፣ እነሆም ጠባቂና ቅዱስ ከሰማይ ወረደ ይላል። ጠባቂና ቅዱስ ምዕራፍ 4 ቁጥር 13 ላይ ነው። መላእክቶች ምንድናቸው? ጠባቂዎቻችንም ናቸው። ጠባቂዎች የሚባሉበት ምክንያት ዋናው ስራቸው ጥበቃ የሆኑ፣ ይህም ጥበቃቸው ደግሞ የእግዚአብሔርን ልጆች መጠበቅ ነው። የእግዚአብሔር ሰራዊት ወሳኝ አካል ናቸው። እነዚህ ምን ተብለው ይጠራሉ? የኃያላን ጉባኤ ተብለው ይጠራሉ። መዝሙረ ዳዊት 82 ቁጥር 1 ላይ እነዚህ የኃያላን ጉባኤ ብሎ ይጠራቸዋል እግዚአብሔር ቃል ውስጥ። የማዕረግ ስማቸው ነው አንዱ። የኃያላን ልጆች ተብለው ይጠራሉ። መዝሙረኛው አሁንም 89 ቁጥር 6 ላይ በሰማይ ያለው ከእግዚአብሔር ጋር የሚነጻጸር ማን ነው? ከኃያላን ልጆች መካከል እግዚአብሔርን የሚመስለው ማን ነው ብሎ መላእክትንም እግዚአብሔርን እንደማይመስሉ የእግዚአብሔርን ከፍታና የኃያላን ልጆችንም ተግባርን ዘጋ ይናገራል። ኢዮብ ምዕራፍ 38 ቁጥር 4 እና 7 ላይ ደግሞ ኢዮብን ምድርን በመሰረትኩ ጊዜ አንተ ወዴት ነህ? የማለዳ ኮከብን በአንድነት በዘመሩ ጊዜ የእግዚአብሔር ልጆች ሁሉ በደስታ እልል አሉ ይላል። የመላእክት ስሞች መጥቀስ ምን ስናነሳ የጌታን ሰራዊት ብለን ይጠራሉ። የእግዚአብሔር ሰራዊት ተብሎ ይካተታሉ። ምክንያቱም ብዙ ስለሆኑ ማለት ነው። እንደዚህ ይላል 103 ቁጥር 21 ላይ መዝሙር፣ እናንተ ሰራዊቱ ሁሉ እግዚአብሔርን ባርኩ፣ እናንተ የእርሱን አገልጋዮች ፈቃዱን አድርጉ ይላል። እንግዲህ እዚህ ውስጥ የተመረጡ መላእክት ተብለው በተለይ ጳውሎስ ለጢሞቴዎስ በጻፈው በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 21 ላይ ሲጽፍ እንደዚህ ብሎ ይላል፣ ይህንን እንድትጠብቅ በእግዚአብሔርና በጌታ በኢየሱስ ክርስቶስ በተመረጡትም መላእክት ፊት እመክርሃለሁ። እግዚአብሔር ሐሳብ፣ እግዚአብሔር አጀንዳ ከእግዚአብሔር ወደ ሰው ስናስተላልፍ እነዚህ መላእክቶች ፊት እግዚአብሔር የሚመክረን ጊዜ አለ። በቁጥር ብዙ ሆነው ሁሉንም ልንቆጥራቸው ስለማንችል ስለ መላእክት ስንነጋገር ሱራፌል፣ ኪሩቤል፣ ሕያዋን ፍጥረታትና መላእክት ብለን አለቆችን እንኳን ለመቁጠር ብንችል ተራ የሆኑትን ከታች ያሉት መላእክት ስፍር ቁጥር እንደሌላቸው ነው የእግዚአብሔር ቃል የሚነግረን። እንግዲህ ስለ መላእክቶች ያሉትን እውነቶች ብናነሳ ቅዱሳት መጽሐፍት ውስጥ በብዙ ስፍራ መላእክት ተጠቅሰዋል። መላእክት በጣም አስተዋዮች እንደሆኑ ባለፈው ካነሳነው ነገር ንጉሥ ዳዊት ከልጁ ከአቤሴሎም ጋር ለማስታረቅ የምትመክር አንዲት ሴት ለዳዊት የነገረችው ነገር አለ። ጌታዬ እንደ እግዚአብሔር መላእክት ጥበብ በምድር ያለውን ሁሉ ታውቅ ዘንድ ጠቢብ ነህ አለችው። እንግዲህ በምድር ያለውን ሁሉ በሚመጡበት ጊዜ እግዚአብሔር በሰጣቸው ጥበብ መላእክቶች ያውቃሉ ማለት ነው። ታዲያ እግዚአብሔር ሕዝብ እንዲህ ያለ ነገር ለምን እግዚአብሔር አዘጋጀ? ንጉሱ ወደ ቤቱ እንዳይመለስ ንጉሱ በደለኛ ነው ተብሎ ተነግሯል ብላ በተለይ አቤሴሎምን ለማስታረቅ የተጠቀመችበት ቋንቋ ነበረ። እግዚአብሔር ለኛ የሌለንን አስደናቂ ጥበብ ለመላእክት ሰጥቷል። እኛ እንግዲህ ባለፈው እንዳልኩት ጥበብንም ዕውቀትንም ዲቨሎፕ ነው የምናደርገው። መላእክት አንድ ጊዜ ፓክድ የሆኑ ናቸው። አያድጉም፣ አይዋለዱም፣ አይታመሙም፣ አይሞቱም። መላእክት የተሰጣቸው
አምላካችን በፈጠረው ቅጽበት የተወሰነ ስለሆነ ዕውቀት ያስፈልጋቸዋል። በአንድ ጊዜ ሲፈጥራቸው ዕውቀቱንም አብሮ ነው በአንድ ጊዜ ስለተፈጠሩ። እኛ ወደ ጥበባችን እናድጋለን፣ እነሱ ግን የመጀመሪያዎቹ ምንድናቸው? ጥበበኞች ናቸው። ስለዚህ ልዩነታችን ምድርን በተመለከተ መላእክት የሚያውቁት እግዚአብሔር የገለጠላቸው ብቻ አንድ ጊዜ ፊክስድ የሆነ ነው። የሰው ልጅ ግን በየጊዜው ስለ ምድር ሲመረምር አሁን ከዛሬ ከብዙ ዘመን በፊት ያለው ዕውቀትና የአሁኑ ዘመን ዕውቀት አንድ አይደለም። አንዳንዴ በጣም የሚያስገርሙ ነገሮችን እናነሳበት ጊዜ አለ። የሰው ልጅ አሁን እግዚአብሔር አብርሃም ጋር ኪዳን ሲገባ ወንድ ልጅ ሁሉ ይገረዝ ኪዳን በዚህ አደርጋለሁ ብሎ በስምንተኛው ቀን አለ። አብርሃም ምንም አያውቅም ለምን ስምንተኛ ቀን እንደተባለ። አሁን ግን ያለ የሰው ልጅ ዕውቀቱ አድጎ አንድ ሰው ከተወለደ ጀምሮ ብለድ ክሎት እንዲያደርግ ቫይታሚን ኬ በውስጡ መመረት የሚጀምረው ከ5 እስከ 7 ቀን ነው። በስምንተኛው ቀን ካልሆነ ከዛ በታች ሲገረዝ ደም ማቆምም አይኖርም፣ ብለድ ክሎትም ቫይታሚን ኬ ስለሌለ። ይህን ጥበብ ሰው እየተማረ ነው የሚያገኘው። ባለፉት አባቶቻችን ከብዙ ዘመን በፊት የነበሩ ሰዎች አያውቁትም። ለምሳሌ ነው ያነሳው። እንግዲህ ለምሳሌ ሁሉን ቻይ የሆነው አምላክ ለተልእኮ ሲልካቸው ኢየሱስ ከሞት ሲነሳ አውቀዋል፣ ተነግሯቸዋል ማለት ነው። እንደዚህ ነው ያሉት፣ እነሆም የጌታ መልአክ ከሰማይ ላይ ወረደ፣ ታላቅም የምድር መናወጥ ሆነ፣ ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ ይላል። አያችሁ already they are informed፣ ቀድሞ ኢንፎርምድ ሆነዋል። መተው ትእዛዝ ተቀብለው ድንጋዩን አንከባሎ ተቀምጧል። ፊቱም እንደ መብረቅ ልብስ እንደ በረዶ ነጭ ነበረ። ጠባቂዎቹም እርሱን ከመፍራት ተናወጡ። እዛ አካባቢ መቃብሩ ይወጣ እነሳለሁ ተብሏል ብሎ ፈሪሳውያን በቃ ዙሪያውን የሮማ ወታደርን ዙሪያውን እያስጠበቁ ነበር። ልክ እንደ መብረቅ የሆኑ እንደ በረዶ ነጭ የነበሩ ጠባቂዎቹ ይሄንን ሲፈሩ ፈርተው እንደሙት ነው የሆኑት። መልአኩም መልሶ ሴቶቹን እንዲህ አላቸው ይላል፣ እናንተ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና ብሎ ከዛ ቀጥሎ የምስራች ነው የነገራቸው። ተነስቷልና እንደተናገረው በዚህ የለም፣ ኑ ጌታ የተኛበትን ስፍራ እዩ፣ ፈጥናችሁ ሄዱና ከሙታን እንደተነሳ ለደቀ መዛሙርቱ ንገሯቸው፣ እነሆም ወደ ገሊላ ይቀድማቸዋል፣ በዚያም ታያቸዋላችሁ፣ እነሆ ነግሬያቸዋለሁ ብሎ መልአኩ በጣም በኃይለኛ በዛ በሚያስፈራ ሞገስ ይሰሙ የነበሩት በዛ የነበሩት ጌታን ፍለጋ የመጡ ሴቶች ብቻ እንጂ እነዛኞቹ ጠባቂ ተብለው የሆኑ ሙታን ሆኑ። ማቴዎስ 28 ከቁጥር 2 እስከ 7። መላእክት ከሰዎች የበለጠ ያውቃሉ፣ ነገር ግን ሁሉን የሚያውቁ አይደሉም። ምክንያቱም ያ ልዩነት የእግዚአብሔር ብቻ ነው። ሁሉን የሚያውቅ ሁሉን የሚችል በሁሉ ስፍራ የሚገኝ ይሄ አትሪቢዩት only for God ለእግዚአብሔር ብቻ በእግዚአብሔር ብቻ የሆነ ነው። ስለዚህ ከዚህ ያለፈ መላእክት ደግሞ መቼም ትልቁ የሚያስገርመኝ ነገር እግዚአብሔር ሲልካቸው በውስጣቸው ያስቀምጠው አንድ ነገር አለ። እግዚአብሔር ትእዛዝ ውጭ አይወጡም። እንደገና ደግሞ መልእክታቸውን ለማድረስ ይታገሳሉ። ማርያም ስትጠይቅ እኔ እንዲነኝ ብለስ በትዕግስት ነው ገብርኤል መልስ ይሰጥ የነበረው። በሌላ ስፍራ እነዚህ መላእክቶች ደግሞ ታጋሽ የሆኑበትን ነገር አንድ ምሳሌ ልናገር። እንግዲህ ምሳሌ እግዚአብሔር ግን ለበለዓም ምላሽ እንዳይሰጥ ተናግሮታል። ማንን? አሁን እንዲረግምለት የተለመነ ሰው ነው። ህዝቡ ብፁዓን ናቸውና አትርገማቸው ተብሎ በዘሁልቁ 22:12 ላይ ተነግሮት የእግዚአብሔር መልአክ እምቢ ብሎ ሲሄድ ተቃዋሚ ሆኖ መንገድ ላይ እንደቆመ እናያለን። ቁጥር 22 ላይ ዘሁልቁ 22 ምን ማለት ነው? ሊረግም የሚሄደው በለዓም አህያይቱ ተጭኖ በአህያይቱ እየጋለበ ሲሄድ የሱ አይን ተከድኖ የአህያይቱ አይን ተከፍቶ ነበር። እንዳይሄድ ሰይፍ ያዘባት። ስለዚህ አህያይቷ ምን ሆነች? ሰይፉን በመዘዘ ጊዜ ከመንገዷ ወጣችና ወደ ጉድጓድ ውስጥ ነው የገባችው። በለዓም አህያውን እንደገና ወደ መንገድ ለመመለስ ሲደበድብ የዛን ጊዜ ሰይፉን በበለዓም ላይ ወይ በአህያዋ ላይ መልአኩ አላደረገም። በትዕግስት ነው ዝም ብሎ ፊት ለፊት የቆመው። አህያ መልአኩን አይታ ወደ አጥሩ ሮጣ የበለዓምን እግር አጣበቀችው። አንዳንዶቹ ሰባበረችው ነው የሚሉት ትርጉሙ ላይ ማለት ነው። መልአኩ በትዕግስት ለሶስተኛ ጊዜ መንገዱን ዘጋ። በለዓም ማለፍ አልቻለም። አህያይቱ መልአኩን ባየች ጊዜ አሁን የበለጠ መሄዷን ትታ ተቀመጠች፣ እግሩን አጣብቃ። በለዓም ተናደደና እንስሳውን በድጋሚ በዱላ እንደመታት ነው የምናየው። ከዚያም እግዚአብሔር በተአምር ለአህያይቱ ለበለዓም አልከፈተለትም አይኑን።
አፏን ከፈተና እንስሳው ለበለዓም 3 ጊዜ መታኝ ምን አደረኩ ብላን ጠየቀች። እግዚአብሔር በለዓምን እንዲቀጥል ነገር ግን ታማኝ እንዲሆን የተናገረው ብቻ እግዚአብሔር እንዲናገር ትእዛዝ ሰጠ። በውጤቱም በለዓም የእግዚአብሔርን ሕዝብ ከመርገም ይልቅ ምን አደረገ? ባረካቸው። የጌታን ዓላማ ለማስፈጸም የተረጋጉ መላእክቶች ሁሉ ጊዜ ወደ ምድር ይላካሉ። ቸኩሎ እርምጃ የማይወስዱ እግዚአብሔር ካዘዛቸው ውጪ የማይንቀሳቀሱ መላእክቶች ደግሞ በሌላ አቅጣጫ የዋሆች ናቸው። እንዴት መደሰት እንደሚችሉ ያውቃሉ። እንግዲህ በተለይ ሉቃስ 15:10 ላይ እኛ እንግዲህ አላውቅም አሁን ያለው ደስታ ምን ያህል እንደሆነ በየቤተ ክርስቲያናችን በግላችን አላውቅም። በጣም የሚገርመው ዛሬ በማለዳ ልነሳ ስለ አንድ ህልም አየሁና ከዛ እያለቀስኩ ነው የነቃሁት። ድሮ ወገኖቻችን ሰው ሊጠይቁ መጥተው በር ላይ አግኝቻቸው እንዴት እንደተቃቀፍን እንዴት እንደተሳሳምን አላውቅም። ከዛ በኋላ ውጪ ወጥቼ ፍቅር የት ሄደ ብዬ ስቅስቅ ብዬ ሳለቅስ አንዷ እህት መጣ ምን ሆነ ነው አለች። እንዲህ ብዬ ስላት እሷም ስታለቅስ እንባዬ የፈሰሰ ነቃሁ። ወገኖች እንኳን ለጠፉት እርስ በርሳችን ምን አይነት ፍቅር አለ? ምን አይነት የዋህነት አለ? እግዚአብሔር የሚፈልገው ፍቅር በውስጣችን አለ ወይ? በዚህ ስፍራ ላይ ሉቃስ 15:10 ላይ እንደዚህ ይላል ስለ መላእክት ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ታላቅ ደስታ ይሆናል ይላል። ዛሬ በሚድኑ ሰዎች ደስታ አለ። እግዚአብሔር ይርዳል። በጣም የሚያስደንቅ ነገር ነው። መላእክት ሙሉ በሙሉ በማይረዷቸው ነገሮች እንኳን ደስ ይላቸዋል። እኛ ተረድተን ደስታችን የት ድረስ ነው? ቀንሷል? ጨምሯል? ወይስ ወርቲዝ? ሌላው መላእክቶች ጥንካሬያቸውን የሚገቱ የዋህና መሆናቸውን ነው የምናየው። አላቸው ጥንካሬ ግን አይቸኩሉም። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 11 ላይ በኃይልና በብርታት ከነርሱ የሚበልጡ መላእክት በእግዚአብሔር ፊት የስድብን ክስ አያነሱባቸውም ይላል። ለቃላቸው ይጠነቀቃሉ። መላእክቱ ሊሞቱ አይችሉም። ኢየሱስ ትንሣኤ ስለሚያገኙ ሰዎች ሲናገር እንዲህ ብሏል፣ እንግዲህ መሞት አይችሉም ከመላእክት ጋር እኩል ናቸውና የትንሣኤም ልጆች እንደሆኑ የእግዚአብሔር ልጆች ነን ብሎ ይናገራል። በሌላ አነጋገር በክርስቶስ የሞቱት እንደ መላእክት የማይሞቱ ይሆናሉ ማለት ነው። እንግዲህ ከዛ ያለፈ ደግሞ የማያረጁ ብቻ ሳይሆን ዘላለማዊም ናቸው መላእክቶች። ሌላው መላእክት ኃያላን ናቸው። መላእክት ኃያላን ናቸው ማለት ያንን የሚያክል በፍጹም እንዳይነሳ ኢየሱስ ተብሎ የተጣለውን ያንን ድንጋይ ሲያነሱ ለነሱ ተራ ነገር ነው። ከባዱን ድንጋይ እንከባለዋል። የእስር ቤቱን ደጃፎች እነዛን ሁሉ ከፍተዋል። ጳውሎስ በተሰሎንቄ ላሉ አማኞች እንዲህ ሲል ጽፏል፣ ጌታ ኢየሱስ ከሰማይ ከኃያላኑ መላእክቱ ጋር ሲገለጥ ይላል። ኃይላቸውን ለመግለጥ ነው። ከኃያላኑ መላእክት ጋር ሲገለጥ ለምትጨነቁ ከኛ ጋር እረፉ ይላል። ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 7። ሌላው እነሱ የተረጋጉ ናቸው። ጠንካራ ኃይለኞች ናቸው። በመዝሙር 103 ቁጥር 20 ላይ እግዚአብሔርን ባርኩት እናንተ ኃያላን የሆናችሁ ትእዛዙንም የምታደርጉ ቃሉንም የምትሰሙ መላእክቱ ይላል። እነዚህ አስደናቂ የመላእክቶች አካሄድ ነው። እንግዲህ እስራኤል ከፍልስጤማውያን እጅ ለማዳን እግዚአብሔር መላእክቱን ተጠቅሟል። መላእክት በሌላ አቅጣጫ ደግሞ ታዛዦች ናቸው። ለማን ነው? ለእግዚአብሔር። መዝሙር 103 ቁጥር 20 ላይ የእግዚአብሔር መላእክት ከኃይላቸው የሚበልጡ ብቻ ሳይሆኑ ለትእዛዙ ምላሽ በመስጠት ትእዛዙን ይታዘዛሉ። ማለትም ጥንካሬ፣ በጸሎት የሚጠየቀውን ጥያቄ እግዚአብሔር ሲያዛቸው ትእዛዙን ያከናውናሉ።
እዚህ ቁጥር 21 ላይ 103 መዝሙር ላይ እናንተ ይላል ሰራዊቱ ሁሉ እግዚአብሔርን ባርኩ እናንተ የእርሱ አገልጋዮች ምን አድርጉ ፈቃዱን አድርጉ ይላል። ቀደም ብለን እንግዲህ እንዳየነው መላእክት ከእርሱ ከእግዚአብሔር ቃሉን ይሰማሉ። ኤፌሶን ምዕራፍ 3 ቁጥር 10 ላይ እንግዲህ አሁን በሰማያዊ ስፍራ ላሉ አለቆችና ስልጣናት ልዩ ልዩ የእግዚአብሔር ጥበብ በቤተ ክርስቲያን እንድትታወቅ ብለው ይላሉ። አለቆችና ስልጣናት ልዩ ልዩ የእግዚአብሔር ጥበብ በቤተ ክርስቲያን እንድትታወቅ ከላይ ምንድነው የሚለው? እንግዲህ አሁን በሰማያዊ ስፍራ ላሉ አለቆችና ስልጣናት እግዚአብሔር የተናገረውን ነገር ከመናገር ይልቅ አፍራሽ የሆነ ቅሬታ የማይታመኑ ቃላቶችን ሲናገሩ የመላእክት ኃይላት ይገድቧቸዋል። ዛሬ በጣም ጥቂት መላእክት የምናይበት ምክንያት የእግዚአብሔር ሕዝብ በቃሉ አማካኝነት መጓዝ ስላቃተን ነው። ቃል ስትናገር መላእክት ወደ መንፈሳዊ ጦርነት እንዲገቡ ትፈቅዳለህ ማለት ነው። የመላእክት በር የመክፈት ችሎታው ጥያቄው ያኛ ነው። ሐዋርያ ጳውሎስ እንዲህ አለ፣ ቃሉ በአፍህ በልብህ ነው እርሱም የምትሰብከው የእምነት ቃል ነው ይላል ሮሜ 10:8። ስለዚህ ስንጸልይ እና ቃሉን ስንታዘዝ መላእክት ከኛ ጋር ይንቀሳቀሳሉ። በሰማይ ውስጥ ጦርነት ሲቀሰቀስ የነበረው ሁኔታ እንደገና ስንመለከት መጽሐፍ ቅዱስ እንዲህ ይላል ራእይ 12 ቁጥር 11 እነርሱ ከበጉ ደም የተነሳ ከምስክርነታቸው ቃል የተነሳ ድል ነሱት ይላል። እነሱ ስለ ጦርነት እናነባለን። ነገር ግን ከመላእክት ሌላ በግጭቱ ውስጥ የተሳተፈ ማን ነው? እንግዲህ ዳንኤልም ጋር በዚህ ታላቅ ጦርነት ሰይጣንና መላእክቱ ነው የሚለው ተሸንፈው ተባረሩ ነው የሚለው ቁጥር 9 ላይ። ከዚህ እንማራለን። ቁጥር 10 ላይ ታላቅ ድምጽ በሰማይ እንዲህ ሲል ሰማሁ፣ አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስ ኃይል ሆነ፣ በአምላካችን ፊት የከሰሳቸው የወንድሞች ከሳሽ ተጥሏልና ብሎ ይላል። ክብር ለስሙ ይሁን። እውነት ነው። ሚካኤልና መላእክቱ ጦርነቱን ሲዋጉ ነበር። ቤተክርስቲያን በበጉ ደምና በበጉ ደም ትሳተፋለች። የምስክራቸው ቃል የሚለው ቃል ቁጥር 11 ላይ ደሙን የሚቀባው መላእክቱ ሊሆን አይችልም። ደም የሚቀባው ምክንያቱም እንዴት እንደሆነ አያውቁም፣ በክቡር ደሙ አልታጠቡም። ከዚያ እናነባለን ነፍሳቸውን እስከ ሞት ድረስ አልወደዱም የሚለው ለኛ ነው የተሰጠው። እንግዲህ መላእክት ሊሞቱ እንደማይችሉ ስለተረጋገጠ ቅዱሳን በጸሎት ስለተሳተፉ እናንተ በዚህ መጨረሻ ጦርነት ውስጥ ነው። በቃሉ መደገፍ፣ የእግዚአብሔርን ተስፋ በመጠበቅ መጸለይ፣ ከዚያም የሚሆነውን መመልከት ይጠበቅብናል። በከንፈሮቻችን የተነገረ ቃል በመላእክት ይፈታል። ሌላው መላእክት በእውቀት የተገደቡ ናቸው። ምድር ከመፈጠሩ በፊት መላእክት ሲፈጠሩ እግዚአብሔር ወክለው እንዲሰሩ የሚያስፈልጋቸውን ዕውቀትና ጥበብ ተሰጥቷቸው፣ ሆኖም በአንዳንድ አካባቢዎች ዕውቀታቸው ውስን ነው። ለምሳሌ ክርስቶስ መቼ ወደ ምድር እንደሚመጣ አያውቁ። ኢየሱስ ለደቀ መዛሙርቱ እንዲህ ነው ያላቸው፣ ስለዚያች ቀንና ሰዓት ከአብ በቀር የሰማይ መላእክትም ቢሆኑ ወልድም ቢሆን የሚያውቅ የለም ብሎ ማርቆስ ወንጌል 13:21 ላይ ይናገራል። በተጨማሪ ጴጥሮስ ስለ ቤዛነት ምስጢር ያላቸውን ግንዛቤ ሲናገር እንደዚህ ይላል፣ አሁንም ከሰማይ በወረደ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች ተናገሩ። መላእክት ሊመረምሩ የሚፈልጓቸው ነገሮችን እንኳን አልቻሉም። አንደኛ ጴጥሮስ ምዕራፍ 1 ቁጥር 12 ላይ አማኞች በማየት የበለጠ ለማወቅ እና ለመማር ረሃብ አላቸው፣ ያድጋል ዕውቀታቸው። ሐዋርያ ጳውሎስ እንደዚህ ብሎ ተናገረ፣ ልዩ ልዩ የእግዚአብሔር ጥበብ በቤተ ክርስቲያን በክርስቶስ ኢየሱስ በጌታችን እንዳደረገው እንደ ዘላለማዊ ሐሳብ
በሰማይ ስፍራ ላሉ አለቆች ስልጣናት ትታወቅ ዘንድ አለ። መላእክት ላይ እንግዲህ የፍርድም ቀን ያለ ማለት ነው። ጳውሎስ እንዲህ ሲል ጠየቀ፣ በመላእክት እንድንፈርድ አታውቁምን ብሎ የኛን ከፍታ ሁሉ ይናገራል። እግዚአብሔር በእነርሱ ላይ ስልጣን እስከ መስጠት ድረስ የደረሰ ነው። እንግዲህ በእግዚአብሔር ፊት መልአክ በመንፈስ ቅዱስ አማካኝነት እነሱ ተሞሉ የሚል ነገር አናነብም። ምክንያቱም ዝምድና ስለሌለ ነው። መንፈስ የተሰጠው ለማን ነው? ለሚያምኑ ብቻ ነው። መቤዠት ምክንያቱም መላእክቶች ፈጽሞ ኃጢአትን ስላላደረጉ መቤዠትንም ሊረዱ አይችሉም። ከሉሲፈር ጋር የወደቁትን መላእክት የሚቤዥት እቅድ እንኳን በፍጹም በእግዚአብሔር ዘንድ የለም። በእግዚአብሔር አምሳልና አምሳል ስላልተፈጠሩ መላእክት እንደኛ ይሄንን መቤዠትን ሊያውቁ አይችሉም። ደግሞም የአንተን የማይመስል ያንተን ተፈጥሮ ካልሆነ ፍጡር ጋራ ህብረት መፍጠር አትችልም። ሆኖም የኔና የናንተ የተፈጠርንበት በእግዚአብሔር አምሳል ስለሆነ ፈጣሪን በቅርበት የማወቅ መብት እንደተሰጠን ናውቅ ይሆን? እግዚአብሔር ይርዳል። የዛሬውን ትምህርታችንን እዚህ ላይ እናቆምና ጌታን አመስግነን እንጨርሳለን። በምህረትህ ብዛት አሁንም ከኛ ጋር ሆነ ይህን ድንቅ ቃል ይህን ድንቅ ምክር እግዚአብሔር ሆይ ስለመከርከን ተመስገን። ቀሪው ዘመናችን ደግሞ ፈጽሞ ለክብር ይሆን ዘንድ በኢየሱስ ክርስቶስ ስም ላንተ አሳልፈን ሰጠን። ሁሉ ሲሆን ላንተ ክብር ይሁን። አሜን።